እንዴት ያኔ ጥያት ሄጄ አሁን አይኔን በጨው አጥቤ ልሂድ? ጓደኞቼ እናስሸመጣም እያሉ እየጠየቁኝ ነው። ምን ልበላቸው? እናትነት እኮ በጊዜ ቆይታ የሚረሳ ነገር አይደለም። ልጅሽ በችግር ከምትሰቃይ አንቺ ጋር አታመጫትም እንዴ? ሳም እንዴት ነህ? ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ እንደተለመደው ሰብስክራይቧን ጠቅ አድርጓት፣ ላይኳንም እንደዛው ማለት ነው። ውድ የተከበራችሁ ተመልካቾቼ ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጉ። እንግዲህ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል ብዬ አስባለሁ። ትናንትና አልተለቀቀም። የአደይ ድራማ ነበር ትናንት የተለቀቀው፣ ዛሬ ይለቀቃል ብዬ አስባለሁ። እንግዲህ የጽናት ድራማ እየተፈጠሩ ያሉ አዳዲስ ነገሮች አሉ። በተለይ ኪያና የኪራ ጓደኛ ኪያ የኪራን ጓደኛ ያፈቀረችው ይመስለኛል። እሱም እንግዲህ እየመታችኝ ዝም ምላት አንተ ስላከበርኩ እንጂ ወንድነት አንሶኝ አይደለም ብሎ ነበር ለኪራ የነገረው። ኪራም ደግሞ በዛን ጊዜ ታስታውስ ከሆነ ባለፈው ክፍል መቶት ነበር ማለት ነው። ምክንያቱም እንዴት እንደዚህ ታረጋታለህ ኪያ ምናምን እህቴም ብሎ በጣም ነበር እንትን ያለበትና እኔም እኮ ታዲያ ወንድነት አንሶኝ ሳይሆን ስትመታኝ እንትን ያልኩት አክብሬያት ነው ዝም ያልኩት እንጂ ሌላ ነገር አይደለም ብሏል። እውነት ነው ደግሞ ወንድ ነው። ምንም ብቀጥን ጠጅ ነኝ ብላለች። ጠጅ ማለት ነው። ስለዚህ ምንም ቢቀጥን ምንም ቢወፍር ወንድ ነው ታውቃላችሁ። እና ስለዚህ መፈታትን አልነበረባትም። እሷም ደግሞ እሱን ለማናገር እየሞከረች ነው፣ ይቅርታ ለመጠየቅ እየሞከረች ነው፣ የሆነ ነገሮችን ለማድረግ እየሞከረች ይመስለኛል። ምክንያቱም እሷም ያፈቀረችው ነው የወደደችው ነው የሚመስለኝ ማለት ነው። ለምን አንዳንድ ጊዜ እየተፈጠሩ ያሉ ነገሮች በጣም ከጠበቃችሁት በላይ ይሆናሉ ማለት ነው። አንዳንድ ጊዜ ከባድ ነው በጣም። ጽናትም ደግሞ አሁን ላይ ያለችበት ሁኔታ ነገሮችን የምታስተውልበት፣ ነገሮችን በጥሞና የምታይበት፣ በመቸኮል ሳይሆን በማሰብ ነገሮችን ማስተካከል ማድረግ አለባት ብዬ አስባለሁ። እቤት ውስጥ ያለችው የቤት ሰራተኛም ብትሆን ደግሞ እሷን የምትላትን ነገር ማድረግ አለባት። ምክንያቱም ጽናት እየተማረችው ነገር አለ። ህይወት ጽናትን ብዙ አስተምራታለች እንደምታውቁት እና እየደረሰባት የነበረው ነገር ትምህርቷንም ተምራ ሳትጨርስ ምናምን አሁንም ቢሆን እንደዚህ ትዳር ውስጥ ፍቅር ውስጥ የገባችበት ምክንያት አጋጣሚ ስላለ ይሄ ነገር ደግሞ በዚች በልጅቷ ላይ እንዳይደገም ስለፈለገች ተምረሽ እህትሽ የምትፈልገው ደረጃ ላይ መድረስ አለብሽ ብላ ነበር እየመከረቻት የነበረችው። እና ለምን አንዳንድ ጊዜ ሰው በራሱ ላይ በደረሰበት ነገር ላይ ተምሮ ለሰዎች ያስባል ብዬ አስባለሁ። እና ምህሩ ምን አይነት ሁኔታ ላይ ነው ያለችው? የቤት ሰራተኛ ይቱስ ማን ነው ወደዚህ ቤት ያመጣት? ምንድነው የመጣችበት አላማዋ? ስራዋን ለመስራት ነው የመጣችው? የእውነት ለመስራት የእውነት ምህሩን ለማንከባከብ ነው የመጣችው ወይንስ ደግሞ ሌላ ተልእኮ አላት? በጣም ነው ግራ የተጋባሁት። ያን ነገር ለማየት በጣም ጓጉቻለሁ። ምህሩም ዝም ብላ ነበር እንደዚህ እያየቻት የነበረችው ሰራተኛዋ ማለት ነው። እና ደግሞ የሆነ ሰው ስም ጠርታለች። የሆነ ሰው ስም ጠርታ እሱ ነው የላከኝ ትበል እህቱ ነኝ ትበል አላቅም። ከዚህ በፊት ምህሩን የሚያፈቅራት ከዚህ በፊት የሚወዳት ሰው ነበረ። ያ ሰው እሷን ለመበቀል ነው ወደዚህ ቤት የላካት አላቅም። ናሆማ በእርግጥ ሚስቱ ያለችበት ሁኔታና ለምን ይሄ ነገር እየተፈጠረ እንደሆነ ቢያቅ በጣም ነበር ደስ የሚለኝ ማለት ነው። ምክንያቱም ያለው ነገር እንደምታዩት ከአቅም በላይ ሆኗል። ጽናትም አሁን ላይ በደንብ ነገሮችን የምታይበትና የምታስተውልበት ሰዓት የደረሰ ይመስለኛል። ይችም እነ ኪራ ቤት የተቀጠረችው ልጅ የእነ ኪራ ቢሮ ውስጥ ማለት ነው በጸሐፊነት የተቀጠረችው ልጅ በጣም ፈጣን ናት፣ በጣም ቀዥቃዣ ናት። ድንገት የሆነ ነገር ተፈጥሮ በጽናትና በኪራ መሀል ላይ ሌላ ግጭት ሌላ ግብግብ እንዳይፈጠር ፈርቻለሁ። ጨበርዬ ደግሞ ማለት ነው ለምንድን ነው ናቲን እንደምታፈቅረው የማትነግረው? ናቲን እኮ በጣም ነው የምታፈቅረው። እሱም በነገራችን ላይ የሆነ ይወዳታል ያፈቅራታል መሰለኝ። ለምን እሷን ሲያት በጣም ነው በቃ እንትን የሚለው ምናምን። እችኛቱን እንቡጥዬን እንደውም ብዙም የሚፈልጋት አይመስለኝም። እንደው እንደ ስሟ ራሱ የሆነች እኮ እንትን ልጅ እኮ ናት ያቺ ማለት ነው። የሆነች ውቃቤ ራቃት እና ወላሂ ላዚ በራሴ በጣም ነበር እንትን በጣም ከምላችሁ በላይ በጣም ነገሮች ከባድ እየሆኑ ነው ማለት ነው። እና አንዳንድ ጊዜ የሆነ በቃ ራሳችን እንዳሰብነው እንደዚህ ይላል